የፒኤንኤል ወጥመድ ቻርትን ትተን ገንዘቡን ማየታችን አይምሯችንን እንዴት ያሳውረዋል? ሰላም ጤና ይስጥልን ውድ የአይስ ትሬዲንግ ሳይኮሎጂ አካዳሚ ቤተሰቦች እንዴት አላችሁ? እስቲ ዛሬ አንድ ሁላችንም የምናደርገውን ነገር ግን ማንም የማይነግረንን ስህተት እንነጋገር። ትሬድ ውስጥ ገባችሁ እንበል። መግቢያችሁ በጣም ቆንጆ ነው። ማርኬቱ ወደ ትርፍ ሄደ፣ $100 አሳያችሁ። ከዚያ $200 ትንሽ ቆይቶ ማርኬቱ ሲመለስ ወደ $50 ወረደ። በዚህ ሰዓት እናንተ ቻርቱን እያያችሁት ይሁን አይሁን ታውቃላችሁ ወይ? አላያችሁትም። አይናችሁ ያለው ስልካችሁ ላይ ባለው የMT4 ወይም MT5 አፕሊኬሽን ውስጥ ባለው የሚሮጠው ፒኤንኤል ቁጥር ላይ ብቻ ነው። ሰማያዊ ሲሆን ደስ ይላችኋል፣ ቀይ ሲሆን ደግሞ ልባችሁ ይከፈላል። ገንዘቡ ሲወርድ አይታችሁ አረ ያገኘዋትንም እንዳላጣ ብላችሁ $50 ላይ ትሬዱን ዘግታችሁት ትወጣላችሁ። ልክ እናንተ ስትዘጉ ደግሞ ማርኬቱ እንደገና አቅጣጫውን ቀይሮ ወደ ላይ በረረ። ቻርቱን ብታዩት ኖሮ ማርኬቱ ያደረገው ነገር መደበኛ የሆነ ሪቴስት ብቻ እንደነበርና ወደ ትርፍ መሄዱን እንደሚቀጥል ታውቁ ነበር። ግን እናንተ ቻርቱን አላያችሁም። ያያችሁት ዶላሩንና ዶላሩን ብቻ ነው። ዛሬ 99% ትሬደሮች ማርኬቱን በማየት ፈንታ ዶላሩን በማየት እንዴት ፒኤንኤል ብላይንድነስ የተባለውን የገንዘብ እውርነት ለተባለው የስነ ልቦና በሽታ እንደሚጋለጡና ይህ ነገር አይምሯችንን እንዴት እንደሚጠልፈው ወይም ሃይጃክ እንደሚያደርገው በኒውሮ ሳይንስ ተደግፈን እንመረምራለን። የMT4 ሱሳችሁን ለዘላለም የሚያቆም ቪዲዮ ይህ ነው ብለን እናስባለን። አብራችሁን ቆዩ። የገንዘብ ባዮሎጂ። ወደ ሳይንሱ ስንገባ ለምንድን ነው የዶላር ቁጥር ሲሮጥ ማየት የሚያስፈራን ወይም የሚያስደስተን የሚለውን ጥያቄ መጠየቅ ግዴታችን ነው። በአይምሯችን ውስጥ ገንዘብ ማለት ዝም ብሎ ወረቀት ወይም ቁጥር አይደለም። በጥንታዊው አይምሯችን ወይም ሊምቢክ ሲስተም ውስጥ ገንዘብ ማለት ደህንነት፣ ምግብና መጠለያ ወይም እንዳጠቃላይ ሰርቫይቫል ማለት ነው። በMT4 ወይም MT5 ላይ ያለውን ሰማያዊ ወይም አረንጓዴ ቁጥራችሁን ወይም ትርፋችሁን ስታዩ አይምሯችሁ ዶፓሚን ይረጫል። ይህ የደህንነትና የሽልማት ስሜት ነው። ቁጥሩ ወደ ቀይ ወይም ወደ ኪሳራ ሲለወጥ ደግሞ አይምሯችሁ ኮርቲሶል የተባለውን የሞት አደጋ ኬሚካል ይለቃል። ቻርቱን ስታዩ ፕሪፍሮንታል ኮርቴክስ የተባለው የሎጂክ ክፍላችሁ ይሰራል። ይሄ ሰፖርት ነው፣ ይሄ ሬዚስታንስ ነው፣ ይሄ ስትራክቸር እንዲህ ነው እያለ ይተነትናል። ነገር ግን አይናችሁን ከቻርቱ አንስታችሁ MT4 ላይ ወዳለው የሚሮጠው ዶላር ስትቀይሩ ሎጂኩ ይዘጋና አይምሯችሁ ሙሉ በሙሉ ወደ ስሜት ማዕከላችሁ አሚግዳላ ተዳዳሪነት ይሸጋግራል። ለዚህ ነው ቻርት ላይ ትሬድ ስታደርጉ ፕሮፌሽናል የምትመስሉት፣ MT4ን ስታዩ ግን ልክ እንደ ቁማርተኛ የምትረበሹት። ትሬደሮችን ትሬድ ከገቡ በኋላ የሚያጠፋቸው ትልቁ በሽታ ደግሞ የፒኤንኤል እውርነት ወይም ፒኤንኤል ብላይንድነስ ይባላል። ማይክሮ ማኔጅመንትንና ቻርትን መርሳትን እናንሳ እስቲ። ለመሆኑ ፒኤንኤል ብላይንድነስ ማለት ምን ማለት ነው? ማርኬቱ እንዳጠቃላይ መተንፈስ ወይም ብሪዝ ማድረግ አለበት። ወደ ላይ ሲሄድ ቀጥ ብሎ አይሄድም። ከፍና ዝቅ ወይም ኢምፐልሲቭ እና ኮሬክቲቭ የሆኑ ሙቮችን እያካሄደ ነው የሚጓዘው። ቻርቱን የምታዩ ከሆነ ይሄ የተለመደ ኖርማል የዋጋ እንቅስቃሴ መሆኑንም ታውቃላችሁ። ነገር ግን MT4ን ወይም ፒኤንኤላችሁን ብቻ የምታዩ ከሆነ ማርኬቱ ዝቅ ሲል ወይም ኮሬክሽን ሲያደርግ እናንተ የምታዩት የእናንተን ገንዘብ ከ$100 ወደ $40 ሲወርድ ነው። አይምሯችሁ $60 ተሰረኩኝ ብሎ እንዲያስብ ይገደዳል ማለት ነው። በእውነቱ ማንም አልሰረቃችሁ። ማርኬቱ መደበኛ እንቅስቃሴውን እያደረገ ነው። ነገር ግን የዶላሩን መወዛወዝ ማየታችሁ ኢሞሽናል ሮለር ኮስተር የሚለውን እሳቤ እንዲመጣባችሁ የሚያደርግ ፍርሃትን ወይም ሎስ አቨርዥን ይቀሰቅስና ቻርቱ ገና ቴክ ፕሮፊት ላይ ሳይደርስ በፍርሃት ትሬዱን እንድትዘጉ ያስገድዳችኋል ማለት ነው። እናንተ ውሳኔ እየሰጣችሁ ያላችሁት ማርኬቱ በሚያሳያችሁ እውነታ ወይም ፕራይስ አክሽን ላይ ተመስርታችሁ ሳይሆን በኪሳችሁ ውስጥ ባለው የገንዘብ መጠን ስሜት ወይም የአካውንት ባላንስ ኢሞሽን ላይ ተመስርታችሁ ነው። ይህ ደግሞ ለትሬዲንግ ትልቁ መርዝ ሆኖ እናገኘዋለን። ገንዘብን ማሰብ ሎጂክን ያጠፋዋል። ይህንን እውነታ ተረዱት። ሳይንቲስቶች ባደረጉት ጥናት የሰው ልጅ ስለ ገንዘብ መጠን ስንታገኘው ስንታጣው ማሰብ ሲጀምር የአእምሮ የሂሳብና የትንታኔ አቅሙ ወይም ኮግኒቲቭ ባንድዊድዙ በከፍተኛ ሁኔታ ይቀንሳል። ለምሳሌ 0.01 ሎት ሳይዝ ገብታችሁ ማርኬቱ 10 ፒፕስ ቢወርድ የምታጡት $1 ስለሆነ አትደነግጡ።
ቻርቱን በሎጂክ ማየት ትችላላችሁ። ነገር ግን 10 ሎት ሳይዝ ገብታችሁ ማርኬቱ 10 ፒፕስ ቢወርድ $1000 ስለሚያሳይ ፔንላችሁ ቻርቱ ፈጽሞ አይታያችሁ። ጭንቅላታችሁ የሚሰራው $1000 እኮ የቤት ኪራይ ነው፣ የመኪና መግዣ ነው፣ የእንትን ማድረጊያ ነው እያላችሁ የብዙ ውጣ ወረዶቻችሁን እሳቤዎች ነው የምታስቡት። ስለዚህ ወደዛ የገንዘብ ስሌት እንጂ የማርኬቱን ሁኔታ ወደ ማየት አትሄዱም ማለት ነው። ስለዚህ አይናችሁ ፔንሉን ወይም ገንዘቡ ላይ ካረፈ ሎጂካችሁ ሙሉ ለሙሉ ሞቷል ማለት ነው። ትሬዲንግ ማለት ገንዘብ ማግኘት ላይ ማተኮር ሳይሆን ትክክለኛ ውሳኔ መስጠት ወይም ፕሮሰስ ኦቨር አውትካም የሚለውን እሳቤ ሙሉ ለሙሉ መቀበልና እሱ ላይ ማተኮር ነው። ሳይንሳዊ መፍትሄው ምንድነው ካልን ፔንልን መደበቅና ሂደትን መሸለም ኪር ሆኖ እናገኘዋለን። እንግዲህ ይህንን የፒኤንኤል በሽታ እንዴት እናክመው ካልን ፕሮፌሽናል ትሬደሮች የሚጠቀሙባቸው 3 የብረት ህጎች አሉ። እነዚህን የብረት ህጎች እስቲ እንመልከታቸው። የመጀመሪያው መፍትሄ የMT4 MT5 ፒኤንኤላችሁን መደበቅ ነው። በጣም ቀላሉና እጅግ ውጤታማው መፍትሄ ተደርጎ ይወሰዳል። ትሬድ ከገባችሁ በኋላ MT4 አፕሊኬሽናችሁን ዝጉት። የገንዘቡን መጠን አትዩት። ትሬዳችሁን መከታተል ከፈለጋችሁ ትሬዲንግ ቪው ላይ ገብታችሁ ቻርቱን ብቻ እዩ። ቻርቱ ስቶፕ ሎስ ወይም ቴክ ፕሮፊት እስኪነካ ድረስ ስንት $1 ላይ እንዳላችሁ ማወቅ አይጠበቅባችሁ። የገንዘቡን መጠን ካላያችሁ አይምሯችሁ በስሜት ወይም በዶፓሚን እና ኮርቲሶል ስርጭቶች አይጠለፍም ማለት ነው። ሁለተኛው መፍትሄ በፒፕስ እንጂ በዶላር አታስቡ የሚለው ነው። የፕሮፌሽናል ትሬደሮች ቋንቋ ዶላር አይደለም። ዛሬ $500 አተረፍኩ አይሉ። ዛሬ 50 ፒፕስ፣ 60 ፒፕስ፣ 100 ፒፕስ፣ 200 ፒፕስ አገኘው ወይም ዛሬ 2R አተረፍኩ ነው የሚሉት። ዶላር ስሜትን ይቀሰቅሳል ወይም ኢሞሽናል ትሪገር ነው። ፒፕስ ወይም ፐርሰንት ግን ስሜት አልባ የሆነ የሂሳብ መለኪያ ሆኖ እናገኘዋለን። ስለዚህ አይምሯችሁ ከዶላር ስሌት አውጥታችሁ ወደ ፒፕስ ስሌት ቀይሩት። ሶስተኛው መፍትሄ ውሳኔያችሁን በቻርቱ ላይ ብቻ ማድረግ ነው። ትሬድ ለማቋረጥ ወይም ለመዝጋት ውሳኔ የምትሰጡት መቼ ነው? ራሳችሁን ጠይቁ። $20 ስላገኘው ልዝጋው፣ ይህ የገንዘብ ውሳኔ ይሆናል ማለት ነው? ስህተት ነው። ማርኬቱ የሬዚስታንስ መስመሩን ስላቋረጠ ወይም ማርኬት ስትራክቸር ስለተቀየረ ልዝጋው የሚለው እሳቤ ግን ይሄ የቻርት ውሳኔ ስለሆነ ትክክል ነው። ውሳኔያችሁ ሁልጊዜም ቻርቱ በሚያሳያችሁ እውነታ ላይ የተመሰረተ እንጂ እናንተ ማግኘት ወይም ማጣት በምትፈልጉትና ማየት በምትፈልጉት አውትካም ላይ ወይም የገንዘብ መጠን ላይ የተመሰረተ መሆን የለበትም ማለት ነው። እንደ ማጠቃለያ ዛሬ አንድ ትልቅ የትሬዲንግ ሚስጥር ይዛችሁ ውጡ። ገንዘቡ ላይ ያፈጠጠ ትሬደር ገንዘቡን ያጣል። ቻርቱ ላይ ወይም ሂደቱ ላይ ያፈጠጠ ትሬደር ግን ገንዘቡ ይከተለዋል። ፒኤንኤል ወይም የሚሮጠውን ዶላር ማየት ማቆም ማለት የትሬዲንግ ስነ ልቦናችሁን ከቁማርተኝነት ወደ ፕሮፌሽናልነት ማሳደግ ማለት ነው። ማርኬቱን በቻርቱ ቋንቋ እንጂ በኪሳችሁ ቋንቋ አታናግሩት። ይህ ቪዲዮ ልክ እንደ መስታወት ስህተታችሁን ካሳያችሁ ቪዲዮን ላይክ በማድረግ ድጋፋችሁን አሳዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትዘነጉ። እስቲ እውነቱን ንገሩኝ። ትሬድ ውስጥ ስትገቡ ቻርቱን ነው የምታዩት ወይስ MT4 ከፍታችሁ ዶላሩን? ኮሜንት ላይ እውነቱን ጻፉልኝ። ሁላችሁንም ያለፍንባቸው መንገዶች ስለሆነ በነፃነት እንወያይ። በሚቀጥለው ቪዲዮ እስከምንገናኝ ፔንኤላችሁን ደብቁ፣ ፕላናችሁን ፈጽሙ ለማለት ወደድኩ። በያላችሁበት ሰላማችሁ ይብዛ። ሰላም።